እንዴት ውሎ ይሆን የአርሲ ምዕመናን ዛሬ እንዴት አድረው ይሆን? በእናታችሁ ነገ ደግሞ ምን እንሰማ ይሆን? እንደው መድኃኔዓለም ይድረስላቸው። ምን ብለን እኮ እንደምናስቆመው ግራ ገባን። ሰውነታችን እኮ እንደ ይሄን ዜና በመስማት እኮ በሰቀቀን አለቀ። ያሳዝናል እኮ። የኔ ልጅ ቢሆንስ እየታረደ ያለው እዛ ጋር፣ የኔ እናት ብትሆንስ፣ የኔ አባት ቢሆንስ በዚህ ደረጃ ምክንያት ነው። ዛሬ ምዕመኑም ይታረዳል፣ መቅደሱም ይቃጠላል። ክርስትና ግን በእሳት አይጠፋም። ምክንያቱም እሳት በእሳት አይጠፋም። ባለ ጊዜ ባለስልጣን ነን የምትሉ ደም አታፍስሱ፣ ሰው አትግደሉ ይለናል። ሰይፍ ስለያዛችሁ ጎበዝ አይደላችሁም፣ ተራችሁ ሲደርስ ትሞታላችሁ ይለናል። ምዕመናኖቻችን ደግሞ በገጠር እየታረዱ ነው፣ እኛም በቁም እየሞትን ነው። ቤት በኩል ነው እንደው ለመድነው ዜናውን። እረ አባቶቻችንን እግዚአብሔር ያናቸው አምላክ የለም። የመድኃኔዓለምን ፍጥረት ያረዱ እጆች የሚቆረጡበት ጊዜ ይመጣል። የአብርሃም ልጆች ብትሆኑ ኖሮ የአብርሃምን ሥራ በሰራችሁ ነበረ። ልቦና ይስጠን መድኃኔዓለም ለሁላችሁ። እኔ የቄስ ዘር ነኝ ይላል። ስትለካው እሱ መናፍቅ ነው። ማንም በታሪክ አይጸድቅም። ጻድቅ ነኝ እያለ ከና ኃጢአቱ ከሚኖር ሰውነት እግዚአብሔር ይሰውረን። እግዚአብሔር ነው ትልቁ ዳኛ፣ ፍትሐዊ ዳኛ። መጨረሻ ላይ ይጠይቀናል። እንግዲህ እንደ እግዚአብሔር ፈቃድ የምንማርበት የትምህርታችን ርዕስ በእሳት ትጠመቃላችሁ የሚል ይሆናል። የማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ የምናገኘው ኃይለ ቃል ነው። ጉባኤያችን ሳምንታዊው ጉባኤ የረቡዕ ጉባኤ ስሙ ቃለ ዓዋዲ ነው። ዘይሰብክ በቦሌ ወይብል ጽሁአ ፍኖቶ ለእግዚአብሔር፣ በቦሌ የሚሰብከው የዮሐንስ መታሰቢያ ነው። በዚህ በቦሌ ደብረ ሳሌም ካቴድራል ቤተ ክርስቲያኑ መድኃኔዓለም ከመባሉ በፊት በመጀመሪያ ደብረ ገሊላ ቅዱስ ዮሐንስ ይባል ነበር። ከዚያ በኋላ እንዲህ ተብሎ የመድኃኔዓለም ታቦትም ስላለ የመድኃኔዓለም ታቦት ይግባና ይክበርልን ብለው አቡነ ተክለ ሃይማኖትን ቅዱስነታቸውን ቅዱስ ፓትርያርኩን ጠይቀው የዘመኑ ደጋግ ምዕመናን አጥማቂው ከተጠማቂው ጋር ቢኖር ችግር የለም፣ በመጀመሪያ ደረጃ ቦሌ ደብረ ሳሌም መድኃኔዓለም ከመባሉ በፊት ዮሐንስ እንዲባል የፈለጉት ፓትርያርኩ ቅዱስነታቸው ደጉ አባት አቡነ ተክለ ሃይማኖት ነበሩ። በረከታቸው ይደርብን። መድኃኔዓለም ቀጨኔም አለ፣ ልደታ ውስጥም እየተሰራ ነው። ምስካየ ኅዙናን አለ፣ ቀራኔው አለ። በወቅቱ የነበሩትን ጠቅሰው ዮሐንስ ምንም የለም ብለው እንዲሰራ ተፈቀደ። በጣም ደጋግ አባቶች፣ ታሪኩን ሌላ ጊዜ በደንብ እንሰማዋለን። ከዚህ በኋላ ግን የአካባቢው ምዕመናን መድኃኔዓለምም ይተከልልን አብሮ ይግባልን አሉ። አጥማቂው ከተጠማቂው ጋር ቢሆን ችግር የለውም ብሎ ፓትርያርኩ ፈቀዱ። ከዚያ በኋላ የደብረ ገሊላ አማኑኤል ምዕመናን ወይንም የሰበካ ጉባኤ አባላት ደብረ ገሊላ እኛ ነን፣ ሌላ ስያሜ ይሰጣቸው ለቦሌ ብለው በጠየቁት መሰረት ደብረ ሳሌም ተባለ። ዮሐንስኒ አሎ ያጠምቅ በሄኖን በቅርቡ ሳሌም በማዕዶተ ዮርዳኖስ ይላል። በሳሌም አቅራቢያ ያስተምር ያጠምቅ ነበርና ቅሩበ ሳሌም ደብረ ሳሌም ይባል ተባለ። አጥማቂው ከተጠማቂው ጋር ቢወቅቱ ምዕመናን አስተዋዮች ስለነበሩ መድኃኔዓለም ከታች አይሆንም ብለው ቀድሞ የገባው ዮሐንስ ቢሆንም ኋላም ቢገባ ይበልጣልና ቦሌ ደብረ ሳሌም መድኃኔዓለም መጥምቁ ዮሐንስ አቡነ አረጋዊ ተባለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ዘይመጽእም ድኅሬየ ዘሃሎም ቅድሜየ፣ ከኔ በኋላ የሚመጣው ከኔ በፊት የነበረ ነው ብሎ ዮሐንስ መስክሮለት ነበር ለጌታ። የዚህ ቦታ ታሪክ መጽሐፍ ቅዱሳዊ ታሪክ ነው። ከዚህ አንጻር ነው የጠቀስኩላችሁ። ዛሬም በእሳት ትጠመቃላችሁ የሚለውን ቃል የተናገረው ዮሐንስ ነው። የዚህ የጉባኤያችን መሪ በመንፈስ የሚጠብቀን አማላጃችን መጥምቀ መለኮት ዮሐንስ ገና ጌታ መከራውን የሚቀበልበት ጊዜ ሳይጀመር ስራውን ሳይጀምር ገና በ33 ዓመቱ መስቀል ላይ ከመውጣቱ በፊት የ30 ዓመት ጎልማሳ ሳለ ዮሐንስ ያጠምቅ ነበር እየዞረ። አስተዳልው ፍኖቶ ለእግዚአብሔር፣ የጌታን ቦታ የጌታን መንገድ ጥርጊያውን አዘጋጁ፣ ተራራው ዝቅ ይበል ጠማማውም ይቅና እያለ ያስተምር ነበረ። አባታችን መጥምቀ መለኮት ዮሐንስ ባለ ብዙ ጸጋው ካህን፣ መጥምቅ፣ ነቢይ፣ ሰማዕት፣ ሐዋርያ የነበረ እምትውልደ አንስት አልቦ ዘየአብዮ ተብሎ የተነገረለት ከሴቶች ከተወለዱት መካከል እሱን የሚያህለው የለም የተባለለት
በመንግሥተ ሰማያት ዘይንእሶ ያአበዮ የሚያንሰው ብቻ ይበልጠዋል፣ 6 ወር ያንሰዋልና። 6 ወር ቢያንሰውም ግን ገና በማይፀን ሳለ በእናቱ ማይፀን ሳለ ለጌታ የአምልኮ ስግደት ድምጿን ላሰማች ለእናቱ ለድንግል ማርያም የጸጋ ስግደት ሰግዶ ድንግል እንደምታማልድ ከሷ የሚወለደው ዓለምን እንደሚያድን የ6 ወር ጽንስ ሆኖ የመሰከረ ሐዋርያ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ሲመርጥ በማይፀን ያናግራል። እግዚአብሔር ሲፈቅድ እንቅስቃሴያችን የሚጀምረው በማይፀን ነው። ውሃ የነበረ ፍጥረት አካል ገዝፎ በእግዚአብሔር ፈቃድ ቅርጽ ሲሰራ ፍላጎቱን ማሳየት ይጀምራል። እግዚአብሔር የሰራው ሰው በማይፀን ሳለ ሰርቻለሁ፣ በእናቱ ሆድ ሳለ ቀብቻለሁ ይሌለ። ስለዚህ ነቢያትን ከማይፀን ጀምሮ እነ ኤርምያስን የቀባ እግዚአብሔር መጥምቁ ዮሐንስንም አስቀድሞ ለዚህ ተልእኮ አዘጋጅቶት ነበርና ገና በእናቱ ማይፀን ሳለ የእመቤታችንን የሰላምታ ድምፅ ሲሰማ አንፈራጸ በውስተ ከርሳ ይላል። በማይፀኗ እያለ በደስታ ዘለለ። ብፁዕ ቅዱስ አቡነ ሽኖዳ በረከታቸው ይደርብን። ምን ይሉ ነበረ? የፅንሱ መዝለል 2 ነገሮች ይደንቀኛል። አንደኛ ፅንሱ በደስታ መዝለሉ ይገርመኛል። የ6 ወር ፅንስ ገብቶት በደስታ መዝለሉ ይገርመኛል። ሁለተኛ ፅንሱ የዘለለው በደስታ መሆኑ ደግሞ እናቱ መረዳቷ በጣም ይገርመኛል። የሰላምታሽን ድምፅ በሰማው ጊዜ በማይፀኔ ፅንሱ በደስታ ዘለለ። እናት ገና በማይፀኗ ያለው ፅንስ ሲዘል ምን እንደሆነ ስሜቱን ታውቃለች። እግዚአብሔር የመረዳትን እድገት፣ አይምሮ፣ ጥልቀት፣ ምጥቀት፣ ብስለት ስለ ልጆቻቸው ማወቅን ለእናቶች ሰጥተዋል። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ በማይፀኔ ያለው ፅንስ አለች ልጄ በደስታ ዘለለ ድምፅሽን ሲሰማ። ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት አለች። ድንግል ማርያምም ይሄንን አለች፣ ነፍሴ እግዚአብሔርን ታከብረዋለች። ነፍሴ የእግዚአብሔርን ታላቅነት ታከብራለች። ነፍሴ እግዚአብሔርን ታላቅነት ታውጃለች። ከዚህ እኮ የሚበልጥ ጸሎት የለም። ነፍሴ በቃ እግዚአብሔርን ታላቅ ነህ ትለዋለች። የመጨረሻ ጥጋችን ይሄ ነው። ነፍስነ ሰትሴፈወ ለእግዚአብሔር ነው። እስመ ረዳኢነ ወምስካኢነ ውእቱ ለዓለም። ለዘላለም መጠጊያ ኃይላችን እግዚአብሔር ነው። ስለዚህ እግዚአብሔርን የተደገፈች ነፍስ አትፈራም፣ አትወድቅም፣ አትጠፋም፣ አትሰነካከልም። እና ነፍሳችን የእግዚአብሔርን ታላቅነት ያውጅ ዘንድ ጸልያ ልታስተምረን ነፍሴ እግዚአብሔርን ከፍ ከፍ ታደርገዋለች አለች። ስሟ ለዘላለም የተመሰገነ ይሁን የአምላካችን እናት። ለቅኖች ምስጋና ይገባልና እግዚአብሔር ለመረጣቸው ምስጋና ስናቀርብ ከምንም በላይ ለእመቤታችን የምንሰጠው ምስጋና ልዩ ነው። ያስተበጽሑኒ ኩሉ ትውልድ ብላለችና። ወደ ተነሳንበት ነጥብ ስንመለስ መጥምቀ መለኮት ዮሐንስ በእናቱ ማኅፀን እያለ የድንግልን አማላጅነት የመሰከረ ነው። በቃ መማር አያስፈልግም። 40 ዓመት መማር አያስፈልግም። 20 ዓመት 30 ዓመት መማር አያስፈልግም። የእውቀት ጉዳይ የእግዚአብሔር ስጦታ ነው። ብዙ ዓመት ተምረ ወረቀት ልሰበስብ ትችላለህ። ንጹሕ እውቀት የሚሰበሰበው ግን ከእግዚአብሔር ዘንድ ነው። ሰዎች ማስተዋል ከእግዚአብሔር ዘንድ ካልተሰጣቸው ቢማሩ ጥቅም የለውም። ስለ ትምህርት እንደ አይሁድ ሊቅ ማን አለ? በዓለም ላይ አሉ የሚባሉ ምሁራን ዓለም በታሪክ ደረጃ ያስቀመጣቸው ሰዎች ኒውክለር ነው ያመረቱልን፣ መጥፊያችንን ነው የሰሩልን። ክርስቶስ ግን በልበ ሐዋርያት በነ መጥምቁ ዮሐንስ ልብ የሰራልን አዲሲቷን ቤተ ክርስቲያን ነው። ክብርና ምስጋና ለስሙ ይሁን። ስለዚህ ብዙ የምናደንቃቸው ዝነኞች ቢኖሩ ዓለምን መርዝ ሰጥተዋት ነው ያለፉት። እግዚአብሔር ግን ማርከሻውን የመርዙን ማርከሻ የሕይወትን ማስነሻ የሞትን መጥፊያ የክህደትን ማስወገጃ መስቀሉን ሰጥቶናል። ክብርና ምስጋና ለስሙ ይሁን። ሞትን የሚያስደነግጠው ስሙን ሰጥቶናል። ስሙ ትውልድን ሁሉ የሚማርክ ሰይጣንን የሚሰብር ስመ ዚአከ ይስምዐ ሞት ወይደንግጽ ወቀላያት ይሰጠቃ ወከይሲ ይትከየድ። ስምህን ሰምቶ ሞት ይደንግጥ ይላል። ቀላያት ይሰንጠቁ፣ አለማመን ይራቅ፣ ወንጀለኛ ይቸገር፣ ቅናት ጥቅም ያግኝ። መርዝ ያላቸው የፍጥረት ወገኖች ይበተኑ። ስሙ መርዝ ይበትናል። ስሙ ቅናት ያስወግዳል። ስሙ ህሙማንን ይፈውሳል። ጤነኞች ነን የሚሉትን ደግሞ ለህመም ይዳረጋቸዋል። የማያዩ እንዲያዩ፣ እናያለን የሚሉ እንዲታወሩ እኔ ወደ ዓለም መጥቻለሁ ለፍርድ አለ ጌታ። ዘውሩ ተወልደን ካዳነው በኋላ በመዳኑ ምክንያት ከምኩራብ እንደተባረረ ያዳነኝን አውቀዋለሁ ስላለ ስለተገፋ
አገኘውና በእግዚአብሔር ልጅ ታምናለህ አለው። እንዳምነው ማን ነው ሲለው ምራቁን እንትፍ ብሎ ጭቃ የሰቀባህ አይን ላይ አይን ስሎ ግንባር ላይ አይን የሰጠህ ከለማኝነት ወደ ሰጪነት ከተመጽዋችነት ወደ መጽዋችነት የለወጠ ከተመሪነት ወደ መሪነት ከፍ ያደረገ ጅራት የነበርከውን ራስ ያደረገ ከፍ ከፍ ያደረገ በሰገነት ላይ ያቆመ ታሪክ እንድትሆን ያደረገ እርሱ አሁን ከፊት የቆመው እሱ የእግዚአብሔር ልጅ ነው አለው። ክብርና ምስጋና ለስሙ ይሁን። ካመንበት ልንመሰክር ዝግጁ ከሆነን እግዚአብሔር በእኛ ይሰራል። ደጋግሜ እላለሁ እድሜ የተሰጠን በዚች ዓለም ላይ የምንኖረው እግዚአብሔር በእኛ የሚሰራው ዓላማ ስላለው ነው። እግዚአብሔር በእኛ ላይ ያለው ዓላማ ካለቀ ምድር ላይ አንኖርም። ስለዚህ ሰው በተሰጠው አጭር ጊዜ እግዚአብሔርን ዓላማ ከፈጸመ ጥሩ ነው። ካልፈጸምን እዛ እንጠየቃለን። ስለ መክሊት የሚነገረው ስብከት ይሄ እኮ ነው። በተሰጠ ዕድሜ ውስጥ ምን ሰራ፣ በተሰጠሽ ምን ሰራሽ ነው። ነፍስ ትጠየቃለች። ሞት እንደሆነ አይቀር ብንፈራው ብንሸሸው ምን ብንንከባከበው ስጋችን መጨረሻ ላይ መፍረሱ አይቀርም። እግዚአብሔር መጨረሻችንን ያበጅልን። ስለዚህ እግዚአብሔር ነው ትልቁ ዳኛ፣ ፍትሐዊ ዳኛ። መጨረሻ ላይ ይጠይቀናል። ስለተሰጠን ነገር ምን ማድረግ እንዳለብን ከኛ የሚጠይቀው እግዚአብሔር ብዙ ነው። ከኛ የሚፈልገው ብዙ ነው። ለዚህ ነው ያለነው። ከኛ በላይ ለኛ የሚያስብ አምላክ ነው። ስለዚህ ስሙ ሞት ያስደነግጣል፣ ቀላያት ይሰነጥቃል። የከበረውን ስም በእያንዳንዳችን ልብ ውስጥ ነው የሳለው። ዓለም መርዝ ሰርታለች፣ እግዚአብሔር ማርከሻውን። ዓለም ሞት ደግሳልናለች፣ እግዚአብሔር ሕይወት። በሁሉም ተመልከቱ። በናይን ከተማ የምትኖር ሴት ልጇ ሞቶባት ነበር። አንድ ልጇን ሞት ቀምቶባት ነበር። ዓለም የሚሰጠን ይሄንን ነው። ነገር ግን ጌታ ሲመጣ ሁሉም ነገር ባዶ ሆነ። ምርኮን መሰብሰብ የሚችል አምላክ ነው ያለን። የተነጠቅነውን ይመልስልናል፣ እጥፍ ድርብ አድርጎ ይሰጠናል። ስለዚህ እሱ ቃሬዛውን ነካ፣ የተሸከሙት ቆሙ። ልጁን ተነሳለው። እናት አላመነችም። ልትቀብረው የምትወስደው ልጇ እጁን ትከሻዋ ላይ ጭኖ አቅፏት በደስታ ተመለሱ። እግዚአብሔር ሲገኝ ታሪክ ይቀየራል። የስቃይ ፋይላችንን የሚቀይር እግዚአብሔር ነው። የትላንት ማንነታችንን የሚለውጥ እግዚአብሔር ነው። ዘውሩ ተወልደ ይህን ሲሰማ አምናለሁ ብሎ ሰገደለት። ከዚያ ጌታ ምን አለው? የማያዩ እንዲያዩ፣ የሚታዩ የሚያዩ ደግሞ እንዳያዩ። አይሁድ እኛ አናይም አሉት። አዎ ምክንያቱም እናይም ብትሉ ታዩ ነበረ። እናያለን ስለምትሉ ሳታዩ ከነውርነታችሁ ትኖራላችሁ። ምን ማለት ነው? ጻድቅ ነኝ እያለ ከነ ኃጢአቱ ከሚኖር ሰውነት እግዚአብሔር ይሰውረን። የብዙዎቻችን ድካም ይሄ ነው። ያልተገባ ቦታ ላይ ተቀምጦ አጎቱ ቄስ እንደሆኑ የሚተርክላችሁ ሰው አታጡም። በጣም ፈሪ የሆነ ሰው አያቴ ጀግና ነበሩ ብሎ ሊያወራላችሁ ይችላል። ምን ጥቅም አለው የአያቱ ጀግንነት? እንደው በጣም መንፈሳዊ አባት ነበሩ፣ እኔ የቄስ ዘር ነኝ ይላል። ስትለካው እሱ መናፍቅ ነው። ማንም በታሪክ አይጸድቅም። ክርስትና ርስት ጉልት አይደለም። የአባቶቻችን ልጆች ነን የምንለው የአባቶቻችን ልጆች መሆናችንን በስራ ስንገልጥ ነው። አብርሃም አባት አለን እያሉ ሲመጻደቁ እግዚአብሔር ምን አለ? ከእነዚህ ድንጋዮች ለአብርሃም ልጆችን እግዚአብሔር ያስነሳል። ከድንጋይ አትሻሉም የአብርሃምን ስራ ካልሰራችሁ። የአብርሃም ልጆች ብትሆኑ ኖሮ የአብርሃምን ስራ በሰራችሁ ነበረ። ልቦና ይስጠን መድኃኔዓለም ለሁላችን። ስለዚህ ከአብርሃም በፊት አለው እያላቸው እነሱ ግን አባታችን አብርሃም ነው አሉ። ግድ የለም እኔን እንኳ ባትቀበሉ እስቲ የአብርሃምን ስራ ስሩ። የአብርሃምን ስራ ስትሰሩ እኔን እንድትቀበሉ አእምሯችሁ ይከፈታል። ከድንዛዜ ህይወት እግዚአብሔር ይሰውረን። ስለዚህ ክርስትና የተሰራልን መንገድ የምንኖርበት አይደለም። እንድንኖርበት የተነገረንን ብናየው ግን ጥሩ ነው። አሁን እንደምንኖረው ቀላል አይደለም ክርስትና። ፈርተን እንደሸሸነውም ከባድ አይደለም። ውስጡ ስንገባበት እግዚአብሔር መንገዱን ያስተካክልልናል። መድኃኔዓለም መንገዱን ያቅናልን። ይሄ ያልገባው ዓለም እግዚአብሔር ሊጎበኛው ሲመጣ የመጀመሪያው መንገድ ጠራጊ አሁን ርዕስ ያደረግነው ዮሐንስ ነበረ። የቦታችን ታላቅ ሰው ስሙ እዚህ የሰመረለት የዚህ ቦታ ታላቅ ነብይ፣ በተለይም የቦሌ ደብረ ሳሌም መድኃኔዓለም ፈዋሽ ጸበል ያለው መጥምቀ መለኮት ዮሐንስ አማላጅነቱ በሁላችን ላይ ይደረብን። ስለዚህ ምን አለ? ከኔ በኋላ የሚመጣው እሱ ከኔ በፊት የነበረ ነው አለ። በቃ ሁሉንም ነገር ለእግዚአብሔር እንደ መስጠት ያለ ነገር የለም። ሰባኪው የስብከቱ ሞገስ ክርስቶስ መሆኑን ካላመነ ሲቆም ተራ ዲስኩር ይሆንበታል። ካህኑ የክህነቱ ግርማ ሹመት የሰጠው እግዚአብሔር መሆኑን ካላመነ እጁ ቆራጣ ይሆንበታል። አሳልሞ ሰይጣን አያስለቅቅም። አጥምቆ በሽታን አያድንም። ክርስቶስን ራስ ካላደረገ የቤተ ክርስቲያኒቱን ቀኖና ካልጠበቀ ለራሱ ክብር ካልሰጠ
በሚሞት ሥጋው ላይ ኃጢአት እንዳይነግስ ካልጣረ በሃይማኖት ካልተመላለሰ ጥቅም የለውም። ምእመኑ 90 ጊዜ ነጭ ልብስ ቢለብስ ዋጋው ውድ የሆነ የጥበብ ቀሚስ ብታሰፋ ምእመኒቱ እግዚአብሔርን በትክክለኛ ማንነቱ ካላወቀችው ዲኮሬሽን ብቻ ይሆናል። ነጠላ ብቻ የሚያሳይ ክርስትና ከመያዝ መድኃኔዓለም ይጠብቀን ሁላችንን። ስለዚህ ክርስትና የሚጣፍጠው ሲናገሩ ሳይሆን ሲኖሩት ነው። በእግዚአብሔር ፊትም ብዙ መናገራችን አይደለም፣ ስራችን ነው የሚታየው። ስለ ዕውቀት አይሁድን የሚያክል ሊቅ ማንም የለም። ነገር ግን እግዚአብሔር ሲሰራ ደስተኞች አይደሉም። በሚሰራው አምላካቸው ቀኑ። የዚህ ዓለም ሰዎች እግዚአብሔርን ይጋፋሉ። ዓለም በስጋው በጣም ስግብግብ ሲሆን እግዚአብሔርን ይጋፋል። በዚህ ምክንያት ነው እኮ ጭንቅ የበዛባት ዓለም ላይ የምንኖረው። እንድንኖረው መስመራችን መስተካከል አለበት። ተራራው ዝቅ ማለት አለበት። ትዕቢተኞች ትሑታን መሆን አለባቸው። ጠማማው ይቅና፣ ክፉዎችና ሸፍጠኞች ቅኖች መሆን አለባቸው። ተንኮለኞች ሴራቸውን መተው አለባቸው። በባልንጀሮቻቸው መዳን ዓይኖቻቸው ደም የሚለብስ ምቀኝነትን መተው አለባቸው። ጠማማው ይቅና። ጠማማ ሰውነት አለ። ወንድምህ ሲያገኝ ይከፋሃል። ጎረቤትሽ ሲያልፍላት ቅር ይልሻል። ይሄ ጠማማ ሰብዕና ነው። መድኃኔዓለም ያስተካክልልን። ጠማማው ይቅና እያለ መጣ። ተራራው ዝቅ ይበል። ከኔ በላይ ማን አለ ብለው ድሃ ንቀው ፍርድ አጓድለው የሚኖሩ ሰዎች አሉ። እንደ ጠዋት ጤዛ ለሚወድቅ ስልጣን ድሃ እየበደሉ ፍርድ እያዛቡ የሚኖሩ ስንት አሉ። ስንቱ እያውለበለበ እንደ ባንዲራ እየተሰቀለ ጠዋት ማታ ወረደ። ስንቱን አየነው በእኛ ዕድሜ እንኳን። ትዕቢተኞች በዚች ዓለም ላይ አይቆዩም፣ እንደ ጠዋት ጤዛ ይረግፋሉ። ኢትቅና ላይ ለኩያን አለ ዳዊት። በክፉዎች ላይ አትቅና፣ ወኢትቅና ላይ ለገበርተ አመፃ፣ በአመፀኞች ላይ አትቅና። እስመ ከመሳይ ፍጡነ ይየብሱ፣ እንደ ሳር ለምልሞ ፈጥነው ይደርቃሉ። ወበከመ ሐመልማለ ሐምል ወፍጡነ ይወድቁ፣ እንደ ምድረ በዳ አበባ ድንገት ይረግፋሉ። ተወከል በእግዚአብሔር ወግበር ሰናየ፣ በእግዚአብሔር ታመን መልካምን ነገር አድርግ፣ በከበረ ከፍታ ላይ ያኖርሃል። ማን ያኖረን ወገኖች? እግዚአብሔር ከፍ አድርጎ ያኖረን ሁላችንንም። ስለዚህ ክፉን ዓለም የምንከተላት ሆኖ ነው። ነገ እንደ ሸንኮራ መጣ ነው የምትተፋው። ዓለም እስከ መጨረሻ ያከበረችው ሰው የለም። ስለዚህ በዚህ ዓለም ላይ ከፍታ የለም። ተራራው ዝቅ ይበል እያለ መጣ። ማነህ አንተ ብለው ጠየቁት። ለጠየቁት ጥያቄ ሲመልስ ነው እኔ በውሃ አጠምቃቸዋለሁ ለንስሐ፣ እኔ ልልቅ፣ እኔ ላንስ፣ እሱ ሊልቅ የሚገባ ይመጣል፣ እኔ መንገድ ጠራጊ ነኝ። ኢሳይያስ እንዳለ አንሰ ቃለ አዋዲ ዘይሰብክ በከዳ ወይብል ጽሁአ ፍኖቶ ለእግዚአብሔር፣ እኔ በምድረ በዳ የሚጮህ ሰው ድምፅ ነኝ። ኢሳይያስ በትንቢቱ እንደተናገረ እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ ብሏል ኢሳይያስ። እሱም በክርስቶስ ፊት መጥቶ መንገድ እየጠረገ ለእግዚአብሔር ሰዎችን የሚያስተካክል የሰባኪነት ተልእኮ፣ የአገልጋይነት ተልእኮ፣ አገልግሎት ማለት ሰዎችን ለእግዚአብሔር ማዘጋጀት ነው። የዘመኑ አገልጋዮች ሰዎችን ለራሳችን ነው የምናዘጋጀው፣ ለኑሯችን፣ ለጓዳችን፣ ለልብሳችን፣ ለዕለት ጉርሳችን። በዚህ ምክንያት ልጆቻችን ገንዘብ የሌላቸው ድሆች ከሆኑ ጊዜ አንሰጣቸውም፣ አናዳምጣቸውም፣ ምንም የሌለውን አንሰማውም። ስለዚህ እኛ በገንዘብ የምንገዛ ሰዎች ሆነናል። እግዚአብሔር ከዚህ ይሰውረን። ዮሐንስ ያስተምረናል። ለሁለት ጌቶች መገዛት አይገባም ይለናል። ገንዘባችሁ የምታገኙት ደሞዝ ይበቃችኋል ይለናል። ሀብታም ከድሃ አትለዩ ይለናል። ባለስልጣኖች ጉቦ አትቀበሉ ይለናል። ባለ ጊዜ ባለስልጣንን የምትሉ ደም አታፍስሱ፣ ሰው አትግደሉ ይለናል። ሰይፍ ስለያዛችሁ ጎበዝ አይደላችሁም፣ ተራችሁ ሲደርስ ትሞታላችሁ ይለናል። ዘረኞች ጎጠኝነትን አቁሙ፣ ለሁሉም ሰው እኩል ሁኑ፣ ተራራው ዝቅ ይበል ይስተካከል ይላል። ሰው ሁሉ እኩል ይሁን። እግዚአብሔርን መፍራት በልባችን ይንገስ። መድኃኔዓለም ልቦና ይስጠን ለሁላችንም። ስለዚህ ለእግዚአብሔር መንገዱን አዘጋጁ ይላል። ማነህ አንተ አሉት። እኔማ በውኃ ላጠምቅ የመጣሁ በትንቢት እንደተነገረልኝ የጌታን መንገድ ጥርጊያ ላቀና ነው። ከኔ በኋላ የሚመጣ ከኔ በፊት የነበረ ነው። ወውእቱ ያጠምቀክሙ በመንፈስ ቅዱስ ወእሳት፣ እሱ በእሳትና በመንፈስ ያጠምቃቸዋል። ይቺና ትልቋ መልእክት በመንፈስ ቅዱስ ወበእሳት፣ ወውእቱ ያጠምቀክሙ በመንፈስ ቅዱስ ወበእሳት አለ። አንሰ ቃለ አዋዲ ዘይሰብክ በገዳም፣ እኔ በውሃ አጠምቃለሁ። አንሰ አጠምቀክሙ በማይ፣ እኔ በውሃ አጠምቃለሁ፣ እርሱ ግን
በእሳት ያጠምቃቸዋል። በምን ያጠምቃቸዋል? በእሳት። አዲስ ኪዳን በእሳት ጥምቀት የተመሰረተች ናት ነው መልእክቱ። ትልቁ መልእክት ቤተ ክርስቲያን በእሳት የተጠመቀች ናት። ቤተ ክርስቲያን ማለት እኔና እናንተ ነን። ህዝቡ ቤተ ክርስቲያን ይባላል። ይሄ ጉባኤ ህንፃው ማደሪያው ስጋው ደግሞ የሚፈተትበት ቤተ ክርስቲያን ይባላል። አንዱ ምዕመን አማኙ ብቻውን ምን ይባላል? ንገሩኝ እንጂ ቤተ ክርስቲያን ይባላል። ከሶስቱ አንዱ እንኳ ቢጎድል መኖር አይቻልም። ምዕመናን አንድ ላይ ቢኖሩ መስዋዕት የሚሰዋበት ህንፃ መቅደስ ከሌላቸው ዋጋ የላቸው። በዚህ ምክንያት ነው ዛሬ ምዕመኑም ይታረዳል፣ መቅደሱም ይቃጠላል። ክርስትና ግን በእሳት አይጠፋም። ምክንያቱም እሳት በእሳት አይጠፋም። እግዚአብሔር በየገጠሩ እየታረዱ ላሉ ክርስቲያኖች ዋስ ሞገስ ይሆናቸው። የክርስቲያኖች መታረድና ሞት ከዘመነ ሰማዕታት ጀምሮ ከሐዋርያት ዘመን ጀምሮ ያለ ነው። አንዱ ስለ ሁሉ ሞቷል፣ ሁሉም ስለ እርሱ ይሞታሉ። እኛ የምናለቅሰው ለገዳዮች ነው። እጃቸው የዛለለት ሰይፍ ቀርቶ እጁን ጣት ማንሳት ያቃታቸው ቀን ሞገስ የሚሆናቸው አምላክ የለም። የመድኃኔዓለምን ፍጥረት ያረዱ እጆች የሚቆረጡበት ጊዜ ይመጣል። በእኛ ኃጢአት ምክንያት ግን የገጠሪቷ ቤተክርስቲያን መከራ እያየች ነው። እኛ ከተማ ውስጥ ጾም ሽረን እንበላለን፣ ካህን ለካህን እንነካከሳለን። ምዕመኑም አባቶቹን አያከብርም። ብዙ ጊዜ ተከታይ ያላቸው ሰዎች አባቶቻቸውን የሚሳደቡ ናቸው። ፌስቡኮቻችን ስድብ ላይ ነው ያሉት። ምዕመናኖቻችን ደግሞ በገጠር እየታረዱ ነው። እኛም በቁም እየሞትን ነው። ቤት በኩል ነው እንደው ለመድ ነው ዜናውን። እረ አባቶቻችንን እግዚአብሔር ያኖረልን። እውነት በገጠር እየታረዱ ያሉ አባቶቻችንን ያኖረልን። መድኃኔዓለም ሞገስ ይሆናቸው። የሚያሳዝን መከራ ውስጥ ነው ያለነው። አናለቅስም፣ ዜና ሆነዋል። በቃ አይተን እንበሳጫለን። እከሌ ምን አለ ስለታረዱት ሰዎች ምን ብናወራ ምን ጥቅም አለው? አሁንማ ፈራን። ምላሳችን የሚያባዛ ሁሉ መሰለን። እንዴት ውሎ ይሆን የአርሲ ምዕመናን ዛሬ እንዴት አድረው ይሆን? በእናታችሁ ነገ ደግሞ ምን እንሰማ ይሆን? እንደው መድኃኔዓለም ይድረስላቸው። በሁሉም ነገር ግን ፍጻሜውን የምናየው ቅድም መምህራችን መምህር አስራት እንደተናገሩት መከራ የክርስቲያኖች የልምድ ህይወታቸው ነው። ልምድ መቅሰሚያቸው ነው። ለክርስቲያኖች የእግዚአብሔር ለመሆናቸው በየቀኑ ይለማመዱታል። እስመ በእንቲአሁ ይቀትሉነ ኩሎ አሜረ ወኮነ ከመ አባግ ዘይጠቡ። እንደሚታረዱ በጎች ሆነናል። እንደዚህ እኮ አልነበርንም እኛ። ምንም እኮ አንጠይቅም እኮ። የምንሳፈረው መኪና ላይ ሾፌር ጠይቀን እናውቃለን እንዴ? የምንገባበት ታክሲ ውስጥስ ሾፌር ጠይቀን እናውቃለን እንዴ? ወዴት እንደሚሄድ ጠይቀን መሳፈር እኮ ነው። ሁላችንም እንሞታለን፣ ገዳዩም ይሞታል። መቼ ነው ግን ወደ ነበርንበት ታሪክ የምንመለሰው? እግዚአብሔር ሀገራችንን ወደ ነበረችበት ይመልሳት። የሞቱትን አባቶቻችንን በረከታቸው ይደረብን። በቀን ሬሳ ይከመራል፣ በየቀኑ እንሰማለን። ከዛ ትንሽ ሳምንት እንፎክራለን፣ እናልፋለን። ግድ የላችሁም፣ በየቤታችን እናልቅስ። አዋጅ ተነግሮ በአባቶቻችን ምህላ እስከሚታወጅ ድረስ እኛ ግን ማልቀሳችንን አናቆም። በግል መቼም አዋጅ አንጠብቅም። ማን ነው ይህንን ከሰማ በኋላ ቆሞ አንድ ሰላም ለኪ የሚደግም ከኔና ከእናንተ መሃል? ምን ጥቅም አለው? ብናወግዝ ውግዘት ምን እንደሆነ ገዳዮቹ አያውቁ። ምን ብለን እኮ እንደምናስቆመው ግራ ገባን። ሰውነታችን እኮ እንደ ይሄን ዜና በመስማት እኮ በሰቀቀን አለቀ። ያሳዝናል እኮ። የኔ ልጅ ቢሆንስ እየታረደ ያለው እዛ ጋር፣ የኔ እናት ብትሆንስ፣ የኔ አባት ቢሆንስ? በዚህ ደረጃ አስቡት። እግዚአብሔር ሞትን ከኢትዮጵያ ክርስቲያኖች ላይ ያንሳላችሁ። ለነሱ ሰማዕትነት ነው፣ ለኛ ግን በየቀኑ ይቆረጣጥመናል። ህመም ነው፣ ህመም። ይሄ የቤተ ክርስቲያኒቷ ገጽታ ነው። በቃ አምናችሁ ተቀበሉ። ግን በዚህ ዘመን እግዚአብሔር እኛ እንድንመለስ ስለፈለገ በአስፈሪ ዜናዎች ተሞልቷል ጆሮአችን። እንድንደነግጥ እግዚአብሔር ኃይል ይስጠን። ስለዚህ አንዱ ስለ ሁሉ ሞቷል፣ ሁሉም ስለ እርሱ ይሞታል። ይህን ደግሞ የፈጠረው በእሳት መጠመቋ ነው። እሳት ነች ቤተ ክርስቲያን። በሃይማኖት ሙቀት የጋለች ናት። መንፈስ ቅዱስ ይላል አባ ጊዮርጊስ ዘጋስጫ፣ በሃይማኖት ሙቀት ቤተ ክርስቲያንን የሚያገላት እሳት ነው። ወደ እሳትነት ስንቀየር የሞት ፍርሃታችን ይወገዳል። አንዳንድ ጊዜ የምንለው ነገር አለ። እኛም እኮ እዛ ብንሆን ኖር ይሄን የሟች ነበርን። እኛ ፈሪ ስለሆንን እዛም ብንሆን አንሞትም፣ ማይተባችንን እንበጥስ ነበር። ፈሪ እንደሆንን አውቆ ከተማ መካከል አርበኛ አረገን መድኃኔዓለም እንደ ድካማችን። ብርቱ ስለሆኑ እነሱን ሰማዕት አደረጋቸው። በረከታቸው በእኛ ላይ ይደርብን። እኛ ፈሪዎች ነን። ይህን እንኳን ለመናገር እንፈራለን።
መናገር እንኳን ፈርተናል። እየሞትን ነው ማለት እንኳን ፈራን። አረ ይሄንን ብናገር ታሰር ይሆን? ሞትኩ ማለት የሚያሳስር ከሆነ ከሞትኩ ቆየው ማለት እኮ። መድኃኔዓለም ልቦና ይስጠላሁላችን። የሚያስቆሙ ሰዎችንም እግዚአብሔር ያንሳልን። ይሄ ሁሉ ግን ለሚመጣው ነገር ጥላ ነው። የእግዚአብሔር የመሆናችን ምልክት ነው። ቤተክርስቲያን በእሳት ወንዝ የመጠመቋ ምልክት ነው። አልጋ በአልጋ በሆነ ኖሮ ዓለም ላይ ልትኖር አልተጠመቀችም። ይህን ነው ያለው ዮሐንስ። ወውእቱ ያጠምቀክሙ በመንፈስ ቅዱስ እሳት፣ እሱ ከኔ በኋላ የሚመጣው በእሳትና በመንፈስ ቅዱስ ያጠምቃቸዋል። በእሳት ትጠመቃላችሁ። የእሳት ጥምቀት ቤተክርስቲያን የተጠመቀችበት ጥምቀት ነው። ስለዚህ አሁንም መቅደሷ ላይ እሳት ይወረውራሉ፣ አትቃጠልም። ያበዛታል እሳት። ያቺ 120ዎቹ ቤተሰቦች በአንድ ቤት ውስጥ ነው። በተለይ 12ቱ ደግሞ 72 ቋንቋ እንዲናገሩ የተፈቀደላቸው ዓመት በህብረት ኢየሩሳሌም አስተምረው የኢየሩሳሌምን ክርስትና ካጸኑ በኋላ ዓለምን በደመና እየዞሩ ሰበኩ። እሳት ያበዛል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ቤተ ክርስቲያን በተቃጠለች ቁጥር ትበዛለች። እሳት በእሳት ይባዛል እንጂ አይጠፋም። ስለዚህ በእሳት ያጠምቃቸዋል ያለው ዮሐንስ ይሄንን ነው። ይሄ እርሱ በእሳት ያጠምቃቸዋል ብሎ ጌታ የተናገረው ቃል በዚህ ሳምንት ተፈጸመ። መንፈስ ቅዱስ በሐዋርያት ላይ ወረደ። ደስ ይበላችሁ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ቤተ ክርስቲያን በእሳት ተጠመቀች። ተጠምቁ አርድእት በፈለገ እሳት እምሰማየ ሰማያት ዘውህዘ ይላል። ከሰማይ በወረደው የእሳት ወንዝ የጌታ ደቀ መዛሙርት ተጠምበቁ። ውእየ ሶከ ኃጣውኢሆሙ የኃጢአታቸው እሳት ተቃጠለ። ወሥጋሆሙ ውእየ ስጋቸው ግን አልተቃጠለም። እግዚአብሔር እሳት ነው። ቸርነቱ እሳትነቱን ይጎርደዋል። እግዚአብሔር እሳት ነው። እኛ ላይ ሲያርፍ ኃይል እሳት ያደርገናል። እግዚአብሔር እሳት ነው። አረማውያን ሲያርፍ ያቃጥላቸዋል። ስራውን መስራት አያቆምም እኮ። የሚደርስብንን በደል እናስባለን እንጂ እግዚአብሔር ለእያንዳንዱ ዋጋውን ይከፍለዋል። ወይ ፈድዮ ለኩሉ በከመ ምግባሩ ነው መጽሐፍ ነው። ሁሉም የዘራውን ያጭዳል። እግዚአብሔር ዘሰፈርክሙ ይሰፍር ለክሙ ይሌለ መጽሐፍ። እግዚአብሔር ተበቃ አምላክ ነው መጽሐፍ ነው የሚለው። በቀልና ፍርድ የኔ ነው፣ እኔ ተበቃ አምላክ ነኝ ይላል። ክብርና ምስጋና ለስሙ ይሁን፣ ሁሉን የሚችል አምላክ። ስለዚህ የዘነበው እሳት እኛን ያበዛናል። ማን ይመስገን? እግዚአብሔር ይመስገን። ዮሐንስ አልተሳሳተም። በእሳት ትጠመቃላችሁ፣ ዓለምን ሁሉ ትሞላላችሁ፣ ከኔ በኋላ ያለው ከኔ በፊት የነበረ ነው አለ። በዚህ ቃል ውስጥ ዮሐንስን ትሕትና አድንቀን በእሳት የተጠመቀችዋ ቤተክርስቲያን መልኳ ምን መሆን እንዳለበት እንናገራለን። ዮሐንስ በጣም ትሁት ነው። ሰው ሁሉ ተከትሎታል። ተከታይ በዛ ብሎ ከክርስቶስ ፊት ካልቆምኩ አላለም። ዝና ያሰከራቸው ሰዎች ብዙ ናቸው። ከዚህ መቅደስ የወጡ ማይክ ስለያዙ ናላቸው ዞሮ ሰው ስላጨበጨበና እልል ስላለላቸው ብቻ ራሳቸውን ከፍታ ላይ አስቀምጠው ድንገት የተፈጠፈጡ ሰዎች አሉ። እግዚአብሔር እንደተለያቸው ሳያስቡ ኃጢአታቸው ትዕቢታቸው የጣላቸው ተራራው ዝቅ ይበል። ከምዕመናንም አሉ ዘርና ጎጣቸውን እየቆጠሩ ክርስቶስ የጠፋባቸው። ስለዚህ እግዚአብሔር እንዲታየን ተራራው ዝቅ ይበል፣ ትሕትና ያስፈልጋል። እሱ ስለ ትሕትና ሲያስተምር ቆይቶ ሲጠየቅ አንተ ኤልያስ ነህ ወይ ኤርምያስ ነህ ወይ እያሉ ጠይቀውታል። ኢኮንኩ አይደለሁም፣ እኔ አንድ የምድረ በዳ ጨዋይ ነኝ አለ። ከበረሃ የመጣ ጨዋይ ሰው ታውቃላችሁ፣ እንደዛ ነኝ አለ። እንዴት አይነት ትሕትና ነው! አባ መቃርስ የሚባሉ ጻድቅ አባት በነበሩበት በዓታቸው አንድ ወጣኒ መነኩሴ በጣም ደጅ ሲጠና ያዩታል። በጸሎቱ መካከል አጋንንት በሰው ተመስለው ይመጡና አባ እዚህ ምን ታደርጋለህ ብሎ ይጠይቃቸዋል። እጸድቅ ብዬ ክርስቶስን አገኝ ብዬ አሉ። ተመልሰው ሄዱ። በሁለተኛውም መጡ። አባ እዚህ ምን ታደርጋለህ ብለው ጠየቋቸው። እጸድቅ ብዬ ክርስቶስን አገኝ ብዬ እያለ ሲመልስ አባ መቃሪ በራእይ አይተውታል። አንድም ጠርተው ጠየቁት ይላል። ሰይጣን እንደ ሰው መጥቶ አሉት እዚህ ምን ታደርጋለህ ብሎ ቢጠይቅህ መልስህ ምንድን ነው አሉት። እኔ እኮ ተጠይቄ መልሻለሁ። ምን ብለህ? እጸድቅ ብዬ ክርስቶስን አገኝ። ዝም በል። ክርስቶስን የምታገኝ አንተ ብቻ አይደለህም። በገበያ ያለችው ነጋዴ በአግባቡ ለሕዝቡ ከሸጠች፣ በከተማ ያለችው ምዕመን
በአግባቡ ከተሳለመች፣ ደጅ የሚጠናው ምእመን ስጋው ደሙ ከተቀበለ፣ ጽድቅን ከሰራ ሰው ባለበት ቦታ ይጸድቃል። እኛ የመነነው ዓለሙን ስላልቻልነው ነው። ዓለሙ ላይ ያለው በደንብ ከታገለ ከኛ ይበልጣል ማለት ነው። ሽሽት ነው የወጣ ነው። አመሌ ቢከፋ በላቸው ሲጠይቁ ሰዎች፣ ግብሬ ከሰው አልስማማ ቢል፣ ከዚያም ጋር እየተናከስኩ ክፉ ብሆን ይሄ ስለኔ አይገባኝም ከሰው ጋር መኖር ብዬ ወጣው በል እንጂ ልጸድቅ መነንኩ አይባልም። ይሄ ትዕቢት ነው። ከዚያ በኋላ ደነገጠ። በአቱን ዘግቶ ሲጸልይ ተሰብስበው መጡ። ይዘውት ሊሄዱ ልቡን አሳውረውታልና በከንቱ ውዳሴ ጸድቀሃል ሊሉት መጡ። አባ እዚህ ምን ታደርጋለህ አሉት። ያበደው ውሻ ያንንም ሲናከስ መርዙን እዛም ላይ ሲተፋ ያም እየወረወረ ያባረረዋልና ግብሬ ክፉ ኃጢአቴ የበዛ የከረፋው ስለሆንኩኝ ከሰው ተለይቼ እንዳበደ ሰው ብቻዬን እዚህ ነኝ አለ። እቺ የአባ መቃሪ ምክር ናት ብለው እልም ብለው ጠፉ፣ አልመጡም ይላል። ክብርና ምስጋና ለአምላካችን ይሁን። ሰይጣን ከልቦናችን ላይ ያለውን ጽድቅ የሚያነሳበት መንገድ ትዕቢት ነው። በመዋዕለ ሥጋዌ ጌታችን ኢየሱስ ክርስቶስ 5 እንጀራና 2 ዓሣ አበርክቶ 5 ገበያ ሕዝብ ስላጠገበ ሕዝቡ ተስማማና ከደቀ መዛሙርቱ ጋር አንድ ላይ ሆነው ሊያነግሱት ፈለጉ። ሳምንት ጠቅሰነዋል ይህን ታሪክ። ወደ ማዶ እንዲሻገሩ ግድ አላቸውና እሱ ተራራ ላይ ብቻውን ወጣ። ከንቱ ውዳሴ ጽድቃችንን ይቀማብናል። 3 ቀን አስቀድሰን እኮ አንተ የእግዚአብሔር ሰው ነህ፣ ቤተ ክርስቲያን ደጅ እየጠና ነው፣ እንደ ጻድቅ ማብራራት እንጀምራለን። ገዳም ሄደው ገዳም ላይ ያለ የብርድ መከላከያ ሹራብ፣ ኮፍያ ስለገዙ ብቻ የመነኮሱ የሚመስላቸው ሰዎች አሉ። ግሸን ስንሄድ መቋሚያ ስለገዙ፣ ትልቅ መቁጠሪያ እዛው ገዳም ላይ አግኝተው ስለገዙ፣ ከዛም በኋላ ደግሞ የሆነ ሹራብ ስላደረጉ፣ ቢጫ ወይባ ስለጫኑ በቃ የመነኑ ይመስላቸዋልና እዛ አካባቢ ስርዓት እናስተምር ይላሉ። የወንድና የሴት በር መግቢያውን አይለዩትም እኮ። ድንገት ደርሶ ጻድቅ ይሆናል። አስቀድመ ሰኞን አትሁን የሚለው ቃል ይሄ እኮ ነው። ድንገት ጻድቅ ከመሆን መድኃኔዓለም ይሰውረን። ከኔ በላይ ማን አለ አትበሉ፣ ተራራው ዝቅ ይበል። ምዕመናን የሚያጸድቀን ትህትና ነው። ሁሉን አውቃለሁ የሚል ሰው ምንም ሳያውቅ ይቀራል። ሁሉን ይዛለሁ የሚል ሰው ባዶ እጁን ይቀራል። የቆጡን አውርድ ብላ ምንድን ነው የሚባለው? የብብት ወርቅ። እኛ አሁን ሰባኪም ነን፣ መነኩሴም ነን፣ ጳጳስም ነን፣ ፓትርያርክም ሆነናል። እረ አልፈን እነ ቅዱስ ጊዮርጊስን ሳንሆን አንቀርም። ክርስቶስን የሚከልል ቁመና ኪሳራ ነው። ስለዚህ ዘይመጽም ድኅሬ ሳሎም ቅድሜ፣ ከኔ በፊት ከኔ በኋላ የሚመጣ ከኔ በፊት የነበረ ነው። እግዚአብሔር ሁልጊዜ በእኛ ቤት ታላቅ ነው። እግዚአብሔር ሁልጊዜ በእኔ ሕይወት መሪ ነው በይ። እግዚአብሔር ሁልጊዜ በስራዬ ፊት አውራሪ ነው። ሁል ጊዜ እሱ ነው የሚመራኝ፣ የሚያሰልፈኝ እሱ ነው። ሰልፌን የሚመራው እሱ ነው። መንገዴን የሚያቀናው እሱ ነው። ዕጣዬን የሚያጠናው እርሱ ነው። መግባት መውጣቴን የሚጠብቀው እርሱ ነው። ማን ነው የሚጠብቀን ወገኖች? ማን ነው የሚያሳድገን? የሚያኖረን ማን ነው? ገብተን በሰላም እንድንተኛ የሚያደርገን ማን ነው? የማይተኛው የማያንቀላፋው እግዚአብሔር ጠባቂያችን፣ እረኛችን። ክብርና ምስጋና ለስሙ ይሁን። ይርኤየኒ ወአልቦ ዘይሃጣኒ አለ። ይጠብቀኛል የሚያሳጣኝ የለም ጠባቂዬን አለ ዳዊት። ሌላ ቦታም ዘይሃድር በረድኤተ ልዑል ወይነብር ውስተ ጽላሎቱ ለአምላከ ሰማይ ብሏል። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ስር ያድራል። ዝቅ ጴጥሮስም በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባል፣ ስለ አንቺ ያስባል። ድህነትሽ፣ ማጣትሽ፣ መገፋትሽ፣ ዘመድ አልባ መሆንሽ አይታየውም። እሱ ከሱ በላይ ዘመድ የለማ። የማይረሳ ዘመድ፣ አስታዋሽ ዘመድ። አንተን ብቻ አይደለም እኮ የሚያውቅህ፣ የራስህን ፀጉር ያውቃል። ክብርና ምስጋና ለስሙ ይሁን። አያውቀኝም እንድትል ሰይጣን ያወራል። ሰይጣን አያውቅህም ሲልህ ኧረ ተው ፀጉሬን ያውቃል በለው ለሰይጣን። ተው፣ እግዚአብሔር የፀጉሬን ቁጥር ያውቃል፣ እኔ ማላውቀውን ያውቃል። ስለኔ ከኔ በላይ ስለኔ ማን ያውቃል ወገኖች? እግዚአብሔር ያውቃል። ኃጢአተኝነትህን ያውቃል፣ ድካምሽን ያውቃል፣ ወንጀለኛ መሆኔን ያውቃል። ፖሊስ የማያስረኝ መረጃ እስከሚያገኝብኝ ብቻ ነው፣ ካገኘብኝ አይምረኝም። እግዚአብሔር ግን የመረጃ እጥረት የለበትም። ስለ እኔ ሁሉን ያውቃል፣ አሳልፎ ግን አይሰጠኝም። ክብርና ምስጋና ለስሙ ይሁን። ሁሉን ያውቃል እግዚአብሔር። ስለዚህ ማን ከፍ ይበል? እኛ ቤት እግዚአብሔር ከፍ ይበል። ከኔ በኋላ የሚመጣው ከኔ በፊት የነበረ ነው። በስራዬ መሪ እግዚአብሔር ነው፣ በሁሉ እግዚአብሔር ነው አለ። ከዚያ በኋላ ክርስቶስ መሰከረለት።
ታስሮ እያለ ክርስቶስ ዮሐንስ የሰበከውን ስለሰበከ አንተ የምትናገረውን የመሰከርክለት እየተናገረ ነው። ዮሐንስ ምን አለ? የሚመጣው አንተ ነህ ጌታ ሆይ ወይስ ሌላ እንጠብቃለን ብሎ ላከበት። ሂዱና ያያችሁትን ንገሩ። እውራን ያያሉ፣ ለምጻሞች ይነጻሉ፣ አንካሶች ይሄዳሉ፣ በቃሬዛ የመጣ ይቆማል፣ ሙታን ይነሳሉ፣ በእኔ የማይሰናከል ብፁዕ ነው ብሎ ላከለት። ከዛም በኋላ ምን አለ? ሙሽራይቱ ያለችው እርሱ ሙሽራ ነው። ዘቦቱ መራት መራዊ ውእቱ ምንድን ነው ያለው? መጨረሻ ላይ ወፍስሐ ዚአየሰ ናሁ ተፈጸመት ወእንቲአሁሰ ትበዝ ወእንቲአየሰ ተሰልጠት። የኔ አለቀች፣ ተልእኮዬን ጨረስኩ አለ ዮሐንስ። በእሳት ያጠምቃቸዋል ያልኳችሁ መጥቷል፣ ለመጠመቅ ተሰብሰቡ። ዛሬ ደስታዬ የተፈጸመ። በእሳት ያጠምቃል ያልኩት ማጥበቅ ልጀምር ነው። ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ። በእሳት የተጠመቀችዋ ቤተ ክርስቲያን ቁመናዋ ምንድን ነው? ከዚያ በኋላ የዮሐንስን ሁኔታ የሚያውቅ ጌታ ከሴቶች ከተወለዱት መካከል ዮሐንስን የሚያክል የለም፣ ከነቢያት የሚበልጥ ነው አለው። ነቢይን ልታዩ ወጣችሁ ወደ ምድረ በዳ? ምን ልታዩ ወጣችሁ? ንፋስ የሚያውዘውዘውን ሸምበቆ ወይስ ነቢይን? አሁን እላቸዋለሁ ከነቢይ የሚበልጠውን እውነት እውነት እላቸዋለሁ ከሴቶች ከተወለዱት መካከል ዮሐንስን የሚያክል ማንም የለም ማለት። ዮሐንስን የሚያክል ማንም የለም። በቤተ ክርስቲያናችን ከድንግል ማርያም ቀጥሎ የምናከብረው ዮሐንስን ነው። በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ጽንሰታ ለማርያም ብለን ጽንሰቷን እናስባለን። ከዚያ የጌታን ነው ጽንሰቱን ብለን የምናከብረው በአዋጅ በእውቅና። አሁን የአንዳንድ ቅዱሳን መከበር ተጀምሯል። ስለ ጥንታዊቷ ቤተክርስቲያን ስናስብ በዚህ መንገድ ነው። የዮሐንስን የሩሲያ ቤተክርስቲያን ከመውደዷ የተነሳ ጽንሰቱንም ታከብራለች። ምክንያቱም ዮሐንስ ከሴቶች ከተወለዱት የሚተካከለው የለም። ከድንግል ማርያም ቀጥሎ ስሙ በቅድስና የሚጠራ እሱ ነው። ማን ይመስገን? ክብርና ምስጋና ለአምላካችን ይሁን። ትሑት ስለሆነ ክርስቶስን ስላስቀደመ። ክርስቶስን የምታስቀድም ነፍስ ከፍ ከፍ ትላለች። ስለመሰከራችሁለት ዝቅ አትሉም። ቅዱስ ጊዮርጊስን በጣም እናነሳዋለን። 3 ጊዜ ሞቶ የተነሳውን ሰማዕት ለምንድን ነው የምናነሳው? ክርስቶስን ስለሰበከልን፣ ስላሳየን፣ ስለ ስሙ ሞትን ስለመረጠ። መርቆሪዎስን እጅግ እንወደዋለን። ለምን? ስለ ስሙ ሞትን ስላልፈራ፣ ሰማዕትነትን ስለተቀበለ። በአላውያን ነገሥታት ፊት ድል ስላደረጉ ሰማዕታትን እንወዳቸዋለን። ጻድቁ አቡነ ተክለ ሃይማኖትን እጅግ እንወዳቸዋለን። ለምን? ክርስቶስን ስለገለጡልን መስቀልና ወንጌል ይዘው ነው ከዚህ እስከ አጆራ ገደል ድረስ የዞሩት። እስከ ደቡብ ኢትዮጵያ ዞረው ዳሞታ ተራራን ዞረው የባረኩ የቀደሱ የረገጡት የባረኩት ዛሬም ሙት የሚያስነሳ ለምጻም የሚያነጻ ጸበል የፈለቀላቸው በረከታቸው በሁላችን ላይ ይደረብን። ክብርና ምስጋና ለአምላካችን ይሁን። እነዚህ ሁሉ ምስክሮች ስለሆኑ አልከለሉትም ቅዱሳን ክርስቶስን። ወእንቲአሁሰ ተሰልጠት ወእንቲአየሰ ተሰልጠት ወእንቲአሁሰ ትበዝ ስላሉ፣ የኔ አለቀች የእሱ ግን ትቀጥላለች፣ እሱ ሊልቅ እኔ ላንስ ይገባል ስላሉ እግዚአብሔር ይክበር። ትህትና ከፍ ያደርጋል። ከአምላክ ከእግዚአብሔር ጋር መገናኘት የምትሻ ከሆነ ወደ እግዚአብሔር ሀገር ወደ ትህትና ሂድ እና ዮሐንስ የትህትና መምህር ነው። የተናገረው ተፈጽሟል። በዚህ ሳምንት እሱ በእሳት ምን ያደርጋቸዋል አለ? እንደምን አመሻችሁ። በእሳት ምን ያደርጋቸዋል አለ? ያጠምቃቸዋል። ያዟት ይችን በእሳት ያጠምቃቸዋል። የቅዱሳን ቃላቸው ጠብ አይልም። ጌታ ኢየሱስ ክርስቶስ 33 ዓመት ከ3 ወር አስተማረ። በምድር ላይ 33 ዓመት ከ3 ወር ቆየ። 3 ዓመት ከ3 ወር ዞሮ አስተማረ። ምድር ላይ በቆየበት ሁሉ ያላስተማረበት ጊዜ የለም። ገና በሕፃንነቱ በጭቃ የተሰራችን ወፍ ነፍስ እየዘራባት አምላክነቱን ያሳይ እንደነበረ ቅዱሳት መጻሕፍት ይመሰክራሉ። ያላደረጋቸው ተአምር የለም። የተቀየጠ ቀለም ይለይ ነበረ። ስጋና ደም የማይችሉትን ተአምራት በሕፃንነቱ ያደርግ ነበር። ትኩረት የሚስቡ ከባድ ከባድ ነገሮች ሰርቷል ተአምር ኢየሱስ ላይ መምህራን እስኪደነቁበት ድረስ። ከዚህ ሁሉ በኋላ ግን የጸራቢው የዮሴፍ ልጅ እየተባለ አደገ። የኛ ሰውነት ጉጠት የበዛበት ሰውነታችንን በቅድስናው ሊጠርብልን የመጣ ቁመናችንን ሊያስተካክል ሰውነታችንን እንድትለመልም የተገለጠ ጌታ
የዮሴፍ ልጅ ተብሎ ተጠራ። ናዝራዊው መድኃኒት ከድንግል የተወለደው በሰማይ ያለ እናት ከአብ የተወለደ ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የሌለው ያልነበረበት ጊዜ የሌለ የማይኖርበት ጊዜ የማይኖር ከአባቱ ስለተወለደ በአባቱ የማይቀደም በኋለኛው ዘመን እኛን ሰው ሊያደርገን ከድንግል ተወለደ። ክብርና ምስጋና ለስሙ ይሁን። ከዚያ አደገ። 3 ዓመት ከ3 ወር በምድር ላይ አስተማረ። ዮሐንስ ከመሰከረለት በኋላ ወደ መስቀል ላይ ወጣ። የእኛን ኃጢአት ሁሉ ከፍ አድርጎ በመከራው አሳየ። ሰው ሊሆን የሚገባውን ነገር ሁሉ ክርስቶስ ሆነና ሰው ሊሞት የሚገባውን ሞት ክርስቶስ ለሰው ሞተ። የሞት ካሳችን በእርሱ ተከፈለ። ዕዳ የለብንም፣ ነፃ ወጣን። በነፃነት እንድንኖር ክርስቶስ ነፃነት አወጣን አለ ቅዱስ ጳውሎስ። አሁን ዕዳ የለባችሁም፣ ባሮች አይደላችሁም፣ በሁለት እግራችሁ ቁሙ አለ። ክብርና ምስጋና ለአምላካችን ይሁን። ጸንታችሁ ቁሙ። ዳግመኛ በባርነት ቀንበር አትያዙ። አትያዝ ወንድሜ፣ በባርነት ቀንበር ስንት ነገር ይዞናል። የዘረኝነት ቀንበር አንቆ ይዞናል። ጎጠኝነት፣ ደም አፍሳሽነት፣ ጭካኔ ቤተክርስቲያንን ለመከራ እየዳረጋት ያለ ይሄ ነው። የሰዎች ጭካኔ። በክርስቶስ አርነት ያልወጣ ትውልድ ሰይፍ ይዞ ማረዱን አላቆመም። አስቡት። እግዚአብሔር ግን ዓለሙን ሁሉ አድኖታል። መዳኑን ካልተቀበለ አርነት አልወጣም ማለት ነው። የተሰጠውን ነፃነት አልተጠቀመበትም። ጸንታችሁ ቁሙ፣ ዳግመኛ ባሪያ እንዳትሆኑ። ተመልሶ ባሪያ የሆነ ሰው አልወጣም ማለት ነው። እግዚአብሔር ለሁሉም ከፍሏል። እምቢ ያሉ ሰዎች ግን አሁንም ሞት ውስጥ ነው ያሉት፣ ሲኦል ውስጥ፣ የሲኦል ሕይወት ውስጥ፣ የገዳይነት ሕይወት ውስጥ። ብእሴ ደም ወጎህላዌ አስቆረር እግዚአብሔር ደም አፍሳሹንና አመፀኛውን ጨካኙን እግዚአብሔር ይጠላዋል አይደለም፣ ይጸየፈዋል። መድኃኔዓለም አይጸየፈን ወገኖች። በዚህ ጊዜ ስለሚታረዱት ክርስቲያኖች ግድ ሳይለው የሚነገረው ነገር ለምን ተሰማ ብሎ የሚጨነቅ ሰው ብዙ አለ። ይሄ ዜና ለምን ወጣ ብለው የሚጨነቁ ሰዎች አሉ። እግዚአብሔር ልቦና ይስጠለሁላችሁ። ሰማዕትነት እንዴት ያለ ክብር ነው ባካችሁ! ገዳይነትስ እንዴት ያለ ጭካኔ ነው! ወይ ፈድዮ ለኩሉ በከመ ምግባሩ፣ ለሁሉ ይከፍላል። እናንተ ግን ነፃ ወጣችሁ አልተባለም። በሞቱ ካሳ ተከፈለልን። ከዛ በኋላ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? ደግሞ እንድንል ሞትን ድል አድርጎ ተነሳ የኛ ጌታ። ክብርና ምስጋና ለስሙ ይሁን። ሞቶ ከፈለልን። ተነስቶ ደግሞ ከዚህ በኋላ አትሞቱም አለን። አልሞትም ኢይመውት ዘእንበለ ኀዩ ዳዊት አለ። አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ አለ። አልሞትም በሉ እስኪ ሁላችሁ፣ አልሞትም በሉ። በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ። መድኃኔዓለም አፍ ይሆነን ለሁላችን። አሁን የአዲስ ኪዳኗ ቤተ ክርስቲያን መልክ ይህንን ይመስላል። በክርስቶስ ትንሣኤ ታውጆላታል። በእሳት ትጠመቃላችሁ ብሎናል ዮሐንስ። ይህን ቃል አትርሱ። ከዚህ በኋላ የእኛ ጌታ መድኃኔዓለም 40 ቀን ለደቀ መዛሙርቱ 7ቱን ኪዳናት አስተማራቸው። በእያንዳንዳቸው ልቦና ውስጥ አዲሲቷን ቤተ ክርስቲያን ተከለ። በክርስቶስ ደም የተመሰረተች፣ የሲኦል ደጆች የማያናውጧት፣ የጴጥሮስ ዓለትነት ላይ የተተከለች፣ አንተ ኮክ በዲበ ዛቲ ኮክ አንጻ ለቤተ ክርስቲያን ዋና ቅጽ ሲኦል ይሄይልዋ፣ የሲኦል ደጆች አይችሏትም፣ አንተ ዓለት ነህ ተብሎ ለጴጥሮስ ተነገረው። አማናዊቷ የአዲስ ኪዳን ቤተ ክርስቲያን ደጇ ላይ ኃጢአት አይደርስም። ገሃነም በር ላይ ሄዳ ነፍሳትን ከዲያብሎስ አፍ ነጥቃ ታወጣለች። ክብርና ምስጋና ለአምላካችን ይሁን። የአዲስ ኪዳኗ ቤተ ክርስቲያን ልጆች ነን። ይሄ ሁሉ ከተሰራ በኋላ አረገ ወደ ሰማይ። ወበአርባ ዕለት አመ ያርግ ሰማየ አዘዞሙ እንዘ ይብል ጽንዑ ተስፋው ለአብ። አሁን የእሳት ጥምቀት ዮሐንስ ያለውን ትጠመቃላችሁ ጠብቁ አላቸው። ጽናት፣ ሃይማኖታዊ ጽናት ያስፈልጋል። ስለዚህ ጠብቁ፣ ደጅ ጥኑ፣ አሁን ለአገልግሎት አትቸኩሉ ብሏቸው እያዩት ከፍ ከፍ አለ። ደመና ከዓይናቸው እስኪሰውረው ድረስ በዓይናቸው ተመለከቱት። ደመና ከዓይናቸው ፊት ከለለቻቸው፣ ደመና ከለላቸው። ከዚያ በኋላ አዩና ደመናው ሲከልላቸው ዓይኖቻችን በናፍቆት ተተክሎ ቀረ። ዓይኖቻቸው የላዩን ማሰብ ጀመሩ። ወደ ሰማዩ መንግሥት ከፍ ሲል አይተውታል። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ብሎ ተናግሯል። አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደም ሰማይ ወልደ እጓለ እመሕያው ወውእቱ ይነብር ውስተ ሰማይ ብሏል። እሱ የሰው ልጅ በሰማይ የሚኖረው ነው ብሏል። ከሰማይ ከወረደው በቀር የወጣ የለም ማለት።
እያዩት ከሰማይ የወረደው መድኃኒት ወደ ሰማይ ወጣ። ክብርና ምስጋና ለአምላካችን ይሁን። ሲወርድ አላዩትም፣ በማርያም ማኅፀን ተወልዷልና ተገኝቷልና። ርደቱ ተአምራዊ ነው። እግዚአብሔር ተወልዷል። በድንግልና ንጹሕ እግዚአብሔር ተወልደ ብሎናል በቅዳሴ ላይ ታላቁ የእግዚአብሔር ሰው ዲዮስቆሮስ። በፈቃደ አብሁ ወረደ ሀበ ማርያም ተአንገደ፣ በድንግልና ንጹሕ እግዚአብሔር ተወልደ። ከአባቱ ዘንድ ተላከ፣ በአባቱ ፈቃድ ወረደ፣ በማርያም ዘንድ እንግዳ ሆነ። ድንግል የዓለምን መድኃኒት በማኅፀኗ ልትሸከም ኪሩቤል ዙፋኑን ተሸክመው በፍርሃት በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው ቅዱስ ቅዱስ የሚሉትን እግዚአብሔርን በማኅፀኗ ልትሸከም የማይቻለውን ልትችል ይኩነኔ አለች። የእኛ እናት ብፅዕት እመቤት ስሟ ለዘላለም የተመሰገነ ይሁን። እሺ አለች። ዓለም ከሕመሙ እንዲድን መድኃኒት አንቺ ማኅፀን ውስጥ መቀመጥ አለበት ተባለች። ከአንቺ ማኅፀን መድኃኒት መውጣት አለበት ዓለም እንዲድን። ነይ አመቱ ለእግዚአ ኩሉ፣ እኔ እኮ ባሪያው ነኝ በእኔ ላይ ሊሰራ አንቺ ንዕድ ክብርት ነሽ ከፍጥረት ሁሉ በላይ ነሽ አላት የትሕትና እመቤት። ይኩነኔ አለች። ስሟ ለዘላለም የተመሰገነ ይሁን። የእግዚአብሔር እናት በድንግል ማርያም እሺ ብሎ መታዘዝ እግዚአብሔር ተወልዷልና። ከሰማይ ሲመጣ በአካል አላየነውም፣ ሲያርግ ግን አየነው። ከሰማይ ከወረደው በቀር የወጣ የለም ብሏቸዋልና ከፍ ሲል ዓይናቸውን ተክለው አዩት። እያዩት ወጣ፣ ወደ ላይ እያዩት ወጣ። ከዚያ ዓይናቸው ተተክሎ ቀረ። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ እሱም በሰማይ የሚኖረው የሰው ልጅ ነው ብሏል። ከድንግል ማርያም የተወለደው ለካ ከሦስቱ አካል አንዱ አካል ወልድ ነው፣ እግዚአብሔር ነው ለካ ከኛ ጋር ሲመላለስ የነበረው። ይሄ ግንዛቤያቸው ለዓለም እንዲዳረስ ጽንዑ ተስፋሁ ለአብ፣ የአብን ተስፋ ደጅ ጥኑ፣ በእሳት ትጠመቃላችሁ። ዮሐንስ ውእቱ ያጠምቀክሙ በመንፈስ ቅዱስ እሳት ብሏል። በእሳትና በመንፈስ ቅዱስ ያጠምቃቸዋል ብሏልና ጠብቁ ብሏቸዋል። እሳቱን እየጠበቁ ከሦስቱ አካል አንዱ አካል ወደ ሰማይ ወጥቷልና ሂዱና በቤተ መቅደስ ጠብቁ ተባሉ። እንዲህ ሲሄድ እንዳያችሁት እንዲህ ይመጣል ተባሉ። 10 ቀን ጠበቁ። ደጃቸው ተዘግቶ ሳለ ይላል እንደሚነጥቅ አውሎ ንፋስ ድንገት ወበ50 ዕለት ፈነወ ሎሙ መንፈሰ ቅዱሰ ከመዘ እሳት ይላል ወተናገሩ በነገረ ኩሉ በሐውርት። ኦሪት ዘፍጥረት ምዕራፍ 11 ላይ ቋንቋ ሁሉ አንድ ነበረ። ሰዎች ኃጢአት ስላሰበ ልባቸው ቋንቋ ተበተነ። የቋንቋ መብዛት እርግማን ሆነ እዛ ጋር። አሁን ደግሞ የቋንቋ መብዛት በአዲስ ኪዳን ለምንኖረው ምርቃት ሆነ። ክብርና ምስጋና ለአምላካችን ይሁን። እርቁን ፈጸመው የእኛ ጌታ መድኃኔዓለም። በኃጢአት ምክንያት አባቶቻችን ተረግመው የተበተነው የቋንቋ ብዛት አሁን አንድ ልብ ለሆኑ ሰዎች 72 ቋንቋ ተሰጣቸው። አንድ ቋንቋ ይናገሩ ለነበሩ 71 ቋንቋ ተጨመረላቸው። ለእያንዳንዳቸውም ለቀሩት ደግሞ ለ70 አርድእት እንደየደረጃቸው ተሰጣቸው። 120 ቤተሰቦች አይደሉ? ጽዮንን እመቤታችንን ከበዋልና ዳዊት እግትዋ ለጽዮን እንዳላቸው ከዚያ በኋላ ተጠመቁ። ቤተ ክርስቲያን የእሳት ዝናብ ወረደላት። ክብርና ምስጋና ለአምላካችን ይሁን። በእሳት ያጠምቃል የተባለው ጌታ አጽናኙን መንፈስ ቅዱስ ላከ። ከአብ የሰረጸውን እልክላችኋለሁ አጽናኙ፣ እሱም ይላል ከአብ የሰረጸው ነው። ስለዚህ በዓለ ጰራቅሊጦስ የጌታ ቃል የተፈጸመበት የዮሐንስ ትንቢት ወይንም ዮሐንስ የነገረን ተስፋ የተከናወነበት እግዚአብሔር መንፈስ ቅዱስ ምድሪቷን ሊመራ የተረከበበት ነው። ማን ይመስገን ወገኖቼ? እግዚአብሔር ይመስገን። ክብርና ምስጋና ለአምላካችን ይሁን። መንፈስ ቅዱስ ሀብቱ በሰው ልጆች ልቦና ውስጥ ምን ያደርጋል? ያጽናናል። መጽንዒ ይባላል። ከሐዘናችን እንድንጽናና መከራ በደረሰን ቁጥር ሰብሰብ እንድንል በዛው ጭንቀት ውጥር አድርጎ አጥፍቶ እንዳያስቀረን መንፈስ ቅዱስ ኖረ። መንፈስ ቅዱስ ባይኖር ኖሮ በእሳት ባንጠመቅ ኖሮ ዓለም አቃጥላ ትፈጀን ነበር። የሚደርሰውን መከራ አንችልም ነበር። የምንሰማው ዜና ያስፈራን ነበር። የመከራውን ብዛት መውጣት አንችልም ነበር። መንፈስ ቅዱስ መጽንዒ ነው፣ ያጽናናል። እግዚአብሔር ያጽናናን ሁላችንን። በአርሲ የሚኖሩ ክርስቲያኖችንም እግዚአብሔር ያጽናናቸው። መንፈስ ቅዱስ ያጽናናል። ሰው እንኳ ሞቶብን ለቀብር አስከሬን አጋድመን አጠገባችን ጋር ችለን የቆምነው መንፈስ ቅዱስ ስላለ ነው። መጽንዒ ነው፣ ያጽናናል። ጸሎቱ የካህናቱ የቆሙትን ሰዎች አበርታቸው የሚል ነው። መናህየ ወመናዝዘ ለሰቦሙ ፈኑ፣ ለዚህ ለሞተው ወገን ለቤተሰቦቹ መጽናናትን ስጣቸው። አቤቱ መንፈስ ቅዱስ ሆይ ኃይሉ ናቸው ሲል እኮ ነው። ብዙ ሐዘን አለ በልባችን።
የማያቋርጥ እንባም ከፊታችን ሊያፈስ የሚችል መከራ ተሸክመናል። ከምንሰማው የበለጠ በግላችንም የበለጠ ብዙ ሐዘንና መከራ ስጋት አለ። ይህን ሁሉ ችለን እየኖርን ነው። ምክንያቱም 40 ቀን የታተምንበት መንፈስ ቅዱስ ከኛ ጋር አለ። ካላሳዘን ነው ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑት፣ ጠብቁት፣ ተጽናኑበት እንጂ አታሳዝኑት። ኃጢአት ሰርታችሁ ቤቱን አታፍርሱበት። በርግብን መሰል የለ ርግብን ብዙ ነገር አድርጋችሁ ብትጎነትሏት ከጎጆዋ አትወጣም። ጎጆዋን ስታፈርሱባት ግን ለቃ ትሄዳለች። ሃይማኖታችሁን አትለውጡ። ምን ኃጢአት ብትሰሩ ምን ብትበድሉ መንፈስ ቅዱስ ከእናንተ አይርቅም እኮ ነው መልእክት። እግዚአብሔር ኃጢአተኛውን ይሸከመዋል። መንፈስ ቅዱስ አጽናኙ ያለው ከኛ ጋር ጻድቃን ሆነን አይደለም፣ ከና ኃጢአታችን የሚሸከመን የማይዝል ትከሻ ያለው እግዚአብሔር ስለሆነ ክብርና ምስጋና ለስሙ ይሁን። አንከብደውም፣ አባት ነው። ስለዚህ አጽናኙን ላከልን። መጽንዒ አረጋጊ ነው፣ ናዛዚ የሚያረጋጋ ግልፍተኞች፣ ትምክህተኞች፣ ትዕቢተኞች፣ ስሜታውያን ለሁሉም ነገር የምንሮጥ እንዳንሆን መረጋጋትን ያደለን ቅዱሳት መጻሕፍትን የመረዳት መረጋጋት ሁሉንም ነገር በእርጋታ የማየት ኃይልን ይሰጠናል። መንፈስ ቅዱስ ያረጋጋን ሁላችንን። ከሳቲ ነው፣ ገላጭ ነው፣ ምስጢርና ጥበብን ይገልጥልናል። የምታነበውን ታስተውለዋለህን ብሎ ጠየቀው። ጃንደረባውን ኢትዮጵያዊ ባኮስን ፊልጶስ የሚተረጉምልኝ እፈልጋለሁ አለ። የመንፈስ ቅዱስ ስጦታ ያስፈልገዋል። ስለዚህ እያስተማረው ውሃ ጋር ደረሱ። አጠመቀው በስመ ሥላሴ በክርስቶስ አምኛለሁና ልጠመቅ አለ። አዲስ ኪዳንን ተቀበለ። ሲሄድ ወደ ኋላ እንኳን አልዞረም። ለምን? በቃ ከዚህ በኋላ ከሳቲው ተገልጦለታል። ኢትዮጵያዊው ጃንደረባ ሰረገላውን ቶሎ ቶሎ ወደ ሀገር ያደርስልኝ አለው። አክሱም ላይ አምጥቶ ተከለ። ታቦተ ጽዮን ያለችበት ቦታ የብሉይ ኪዳኑ የታቦት አገልግሎት በጃንደረባው ሲሰበክ ወደ አዲስ ኪዳን መለወጥ ጀመረ። ኢትዮጵያ በክርስትና ቀዳሚ ሆነች፣ በብሉይ ኪዳን እንደነበረችው። ክብርና ምስጋና ለአምላካችን ይሁን። ከሳቲው መንፈስ ቅዱስ መጣ። መጻሕፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው ይልን ለመጽሐፍ መንፈስ ቅዱስ ነው የሚከፍተው። አይምሯችንን ይክፈትልን ወገኖች። መንጽሔ ነው የሚያነጻ ውእየ ሶከ ኃጣውኢሆሙ ይላል። የኃጢአታቸው እሾ የተቃጠለ ሲጠመቁ ልጅነት ፍጹም የእግዚአብሔር ልጅ የሚያደርገው የኃጢአት ስርየትን ይሰጣል። ስለዚህ ወነአምን በአሐቲ ጥምቀት ለስርየተ ኃጢአት እንለለ የኃጢአት ስርየት በሚገኝባት በአንዲት ጥምቀት እናምናለን። ልጅነት በመንፈስ ቅዱስ ይሰጣል። ለቤዛ ቀን ታትመናል፣ በሜሮን ታትመናል። ያ በእሳት ላንቃ የወረደው የመንፈስ ቅዱስ ሀብት እኛ ስንጠመቅ በሜሮን በቅዱሱ ቅባት ላያችን ላይ ይፈሳል፣ ወደ ላያችን ይወርዳል። ከዛ የእግዚአብሔር ልጆች እንባላለን። ሀብተ ወልድና ስመ ክርስትና ይጸናልናል። የዓለም ስማችን እንዳለ በሌላ ስም እንጠራለን። የሰማይ ስማችን መንፈሳዊ ይሆናል። ያዕቆብ እያልን የምንሰብክለት ያዕቆብ እግዚአብሔርን ካገኘ በኋላ ግን ስሙ እስራኤል ነው። እስራኤል ያዕቆብ እንላለን አይደለ? ስለመቤታችን እንኳን አንቲ ውእቱ ሰዋስወ ወርቅ ቀዲሞ ብለን እስራኤል ያዕቆብ ዘነጸረኪ በህልሙ ያዕቆብ የዓለም ስሙ፣ እስራኤል ደግሞ የእግዚአብሔር ስሙ። እኛም የልጅነት ስም አለን። ተስፋዬ ገብረ ማርያም። አያችሁ፣ ዓለም ተስፋዬ ብላ ትጠራሃለች፣ አንተ ግን ገብረ ማርያም ነህ። ትልቁ ገነት መግቢያ ገብረ ማርያም ነው። ገብረ ማርያም እኮ ተስፋዬ ገነት ገባ ለመባል ያብቃን ሁላችንን። እግዚአብሔር በመንፈሳዊ ስማችን ያኖረን። መስተፍስሒ ነው የሚያስደስት ደስ የሚያሰኝ ልቦናችንን የሚያረካ የምስራችን የሚያሰማ የአጋንንትን ኃይል የሚሰበር መንፈሳዊ ጥበብን የሚሞላ የሰው ልጁ ትልቁ ደስታ በእግዚአብሔር ነው አይደል? እግዚአብሔር በሰራው ቀን ደስ ይለናል። ዛቲ ዕለት እንተ ገብረ እግዚአብሔር ብለን ልትፈሳ ወንታሐሰይ ባቲ፣ ይቺ እግዚአብሔር የሰራት ቀን ናት። ኑ በእርሷ ደስ ይበለን፣ ሐሴት እናድርግ። እግዚአብሔር በሰራት ቀን ማን ደስ ይለዋል? መንፈስ ቅዱስ ያደረበት። ዓመት በዓል ሲደርስ የሚከፋ ካለ፣ የእግዚአብሔር በዓል ላይ የሚከፋ ካለ እሱ መንፈስ ቅዱስ ያላደረበት ነው። ስለዚህ የመንፈስ ቅዱስ ባህሪያት በሰውነታችን ላይ ያለው በሰው ላይ የሚታየው ባህሪ ይሄ ነው። እግዚአብሔር በዚህ እንድንኖር ሁላችንን ይርዳን። ሌላው መስተስሪ ነው፣ ኃጢአትን የሚያስተሰሪ ይቅር የሚል ይቅርታን የሚያድል የመንፈስ ቅዱስ ሰዎች መንፈስ ቅዱስ ያደረባቸው ኃጢአታቸው የተሰረየላቸው ነው። ስለዚህ እነሱስ የባልንጀሮቻቸውን በደል አያስቡም። ወለቢጽክሙ ይትግበሩ አበሳሁም፣ የባልንጀሮቻችሁን በደል አታስቡ። የመንፈስ ቅዱስ ልጆች የይቅርታ ልጆች ናቸው፣ የፍቅር ልጆች ናቸው፣ የአንድነት ልጆች ናቸው፣ የመተሳሰብ ልጆች ናቸው።
የሰይጣን ልጆችስ በእሳት ያልተጠመቁት ልጅነት ያላገኙት የቤተክርስቲያን ሽታ የሌላቸው እነሱ የሰይፍ ልጆች ናቸው፣ የሰይጣን ልጆች ናቸው፣ የሞት ልጆች ናቸው፣ የክፋት ልጆች ናቸው። መድኃኔዓለም ከዚህ ሁላችንን የሚሰውረን። ስለዚህ እኔና እናንተ እንደነ ቅዱስ ጊዮርጊስ ጸንተን እንደነ ተክለ ሃይማኖት ተጋድለን በደስታና በሐሴት ይቅር ብለን የበደሉንን በንጽህና እንድንኖር የእሳት ጥምቀታችንን እንጠብቀው። መጽሐፍ እንደሚነግረን መንፈስ ቅዱስን አታጥፉት ይላል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 እንደ በዓለ ሃምሳ የሚያበራና የሚነድ እሳት በሰውነታችን መታየት አለበት። የሚያበራ የሚነድ ዝንቱ ውእቱ ማኅቶት ዘያበር ወይ ሀቱ፣ ይሄ የሚያበራና የሚነድ ጧፍ ነው፣ እሳት ነው አለው። ስለማን ነው? ስለ ዮሐንስ ሲናገር የኛ ጌታ ስሙ የተመሰገነ ይሁን። የሚነድና የሚያበራ ጧፍ ክርስቲያን የሚነድና የሚያበራ ጧፍ ነው። ሀብተ መንፈስ ቅዱስ ሲያድርበት ከእግዚአብሔር የመወለዳችን በእሳት የመጠመቃችን ምልክቱ ይሄ ነው። ዓለምን አሸንፈን የምንኖርበት ብርታት። ዛሬ አርሲ ላይ የሚታረዱ ክርስቲያኖች እየተሸነፉ አይምሰላችሁ። እኛ ከሕግ አንጻር ለምን ከለላ አላገኙም ብለን እናስባለን። ስለ ስጋዊ ትግል ነው። ስለ መንፈሳዊ ካሰብን በሞት የምናሸንፍ ነን። ማን ይመስገን ወገኖቼ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ወኩሉ ዘተወልደም እግዚአብሔር ይመውኦ ለዓለም ነው። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። እንዴትም ቢሆን የምናሸንፈው እኛ ነን። ምክንያቱም በእሳት ተጠምቀናል። በቃ ከሰማይ በወረደ እሳት ተጠምቀናል። እሱ በእሳት ያጠምቃቸዋል ያለው ዮሐንስ በእኛ ተፈጽሟል። እኛ የተጠመቅነው በውሃ ብቻ አይደለም፣ በመንፈስ ቅዱስና በእሳት ነው። ከኔ ይመጣል ያልኳችሁ እርሱ በእሳት ያጠምቃቸዋል ብሎናል። እንዳለውም መጣ። ከዚያ በኋላ አረገ። ባረገ በ10ኛው ቀን የእሳት ጥምቀት እንዲጠመቁ ለደቀ መዛሙርቱ ላከላቸው። የእነሱ ጥምቀት ይኸው እየወረደ መጥቶ ለእኛ ደረሰ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ወዛቲ ኢቲ ሞዓቱን ተመኦ ለዓለም ሃይማኖትክሙ፣ ዓለምን የሚያሸንፈው ሃይማኖታችሁ ነው። በሃይማኖት እናሸንፍ፣ ታግሰን በሃይማኖት እናሸንፍ፣ ተጽናንተን በሃይማኖት እናሸንፍ፣ ጸንተን በጸሎት በጾም ተግተን። ያመኑት ሁሉ አንድ ልብ ነበሩ፣ ጸንተው በጸሎት ይጠብቁ ነበር። የእሳት ዝናብ ወረደላቸው፣ ሁሉም በእሳት ተጠመቁ። እሳቱ እነሱን አላቃጠለም፣ እሳቱን እሾሁን አቃጠለላቸው፣ ኃጢአታቸውን አቃጠለላቸው። ሶከ ኃጣዊ የሆኑ ሰው ናቸውና ምን የጸኑ ቢሆኑ ምን አምላክን የሚጠብቁ ቢሆኑ አይቀርምና ከላያቸው ላይ ተወገደ። እግዚአብሔር ኃጢአትን ከሁላችን ላይ ያስወገድብን። እጾማለሁ፣ እጸልያለሁ፣ በአርምሞ እኖራለሁ፣ ነገር ግን ለምንድን ነው በሕይወቴ መልካም ነገር ያልመጣው ብሎ አንድ መናኝ አንድ ጻድቅ ታላቅ አባት አባ ይስሐቅ የተባለውን አበምኔት ጠየቀው ይላል። በጥንት ጊዜ በግብፅ ገዳም ጻድቁ አባት ምን አለው? ትጾማለህ፣ ትጸልያለህ፣ በአርምሞ ትኖራለህ። አዎ፣ እንግዲያውስ ላሳይህ። በዚህ የምትኖር ከሆነ እጆችህ እንዲህ ማብራት አለባቸው ብሎ ሁለት እጆቹን ሲዘረጋ 10 ጣቶቹ እንደ ችቦ ያበሩ ነበረ። አባቴ ወይ ይሄ ምንድን ነው ሲለው፣ ጣቶች እንደ በዓለ ሃምሳ መብራት እንዲህ ካላበሩ ክርስቲያን ነኝ ብለህ አትናገር አለው። ዛሬ እኛ የሞተ ልናስነሳ የሚገባን ነበርን። የአዲስ ኪዳን ምዕመናን ተራራውን ሜዳ ልናደርግ የሚገባ ነበርን። ግን ጆሮአችን በመርዶ ምክንያት አሸማቆን ስጋውያን ብቻ ሆነናል። እግዚአብሔር የመንፈስን ሕግ ያስተምረን፣ የመንፈስንም መንገድ ይምራን። በእሳት የተጠመቅነውን ጥምቀታችንን ይጠብቅልን፣ በሃይማኖታችን ያጽናን፣ የሞቱትን በረከታቸውን ያሳድርብን። እግዚአብሔር መከራ ላይ ላሉት ዋስ ጠበቃ፣ ኃይልና ክንድ ጋሻ መከታ ይሆናቸው። እኛንም ይጠብቀን፣ በሰማነው ቃል ይባርከን። ወስብሐት ለእግዚአብሔር።